ተውኝና በቃ እናንተ ስለማንም አትስሩ፣ ስራችሁን ስሩ፣ ልጆች ናችሁ ምናምን እላለሁ። አንድ ገብተው ድማ እኔ ሲጀመር አልሳደብም፣ ስድብ አልችልበትም እንዴ እያወራ ያለሁት ነገር ሌላ፣ እነሱ ጉድ ሊያስወጡኝ ነበር። እንደውም ብቀጥል ብሪከርድ ብታደርጉ ጥሩ ነበረ። ሲጀመር አያስወሩ፣ በጣም ህጻናት ናቸው። ሲቀጠል ደግሞ እኔ ፐርሰን አያስወሩም። ለዛ እኮ ነው ውጭ ያልኩሽ። ትረበን እነሱ ትረባን ላይ ናቸው። እውነተኛ ደጋፊ አይደለም። የእሱ በጭፍን የሚደግፉ ነው። አንድ ሰው ጥሩ ቢያደርግ አያምኑ። እሱ አንድ ነገር ቢሰራ ግን የእሱ ነው ታይስ የሚያደርጉት። ኮፒ ታብታብ አድርጉ እስኪ እዚህ ያላችሁ ኮንቴንት ነው። ኮንቴንት ለምን ኮፒ ያደርጋል? ሁለተኛ ነገር ደግሞ ማለት ነው እኔ ፐርሰናሊ ነው የማውቀው። አዎ እየሰማሁሽ እኮ ነበር። እኔ እስር ቤት ወንድሜ ታስሮ እዛ ሲሄድ ወይኔ ተዘጋ። እንደውም ጉድ እንዳላወጣ ምናምን በጣም ተናድጄ ነው ያልኩት። ኧረ ታብታብ አድርጉ። ያው ታብታብ እያደረግን ነው አለሽ እኮ ድምፅኛ እኮ አለን ነው። እንደዚህ ባለጌ መሰለኝ። ባለጌዎች ናቸው። እነዛም ባለጌዎች ናቸው። እነዛ እኮ ውጭ ያሉ ባለጌ ነው። ፎርሚ ጎንደር ባለጌ ነው። ባለጌ ነው እንዴ ባምቢን እንዴት እንደሚያደርጋት አታዩም እንዴ? የለም ደብተራው ይሻላል። ደብተራው ይሻላል። እና ፈሪብላና የአዶናይ እኮ አሸንፎ እኮ አዶናይ ብር ሰጥቶታል። አይታችኋል ቪዲዮ ሲለቅ መጀመሪያ ያሸነፈ የአዶናይ ሚመሪ የነበረ ልጅ ነው እሱ። አዎ ከዛ በኋላ ቪዲዮ እንዲልት አድርጎ ተቀየረ። የሆነች ቪዲዮ ነበር እስካሁን ድረስ ነበር ያረገ ይመቻቸው ላይ ማለት ነው። አንደኛው ገብቶ አሁን በሜሴጅ ይቅርታ ጠየቀኝ። እንደዛ ባለጌዎች ናቸው ምናምን አለኝ እና በጣም ያሳፍራሉ። እንደዚህ እኔ ደግሞ ሁለቱ አሳዝነውኝ ነው። በቃ እንዴት እንደሚያሳዝኑ የሚያወሩት ነገር እኛ አዶናይን የሚሰራውን ነገር እኮ እንወዳለን። በቃ ግን ግራ ገባቸው። ጓደኞቻቸውን ፈርተው ምናምን ነው እና አሳዝነውኝ። በቃ ስለማንም አትስሩ እናንተ፣ የራሳችሁን ስራ ስሩ። በቃ ለአዶናይ ምንም አትስሩለት። በቃ እኛ እንደዚህ ተደርገው ነው የአዶናይ ደጋፊዎች የጠሉን ሲሉ ነው። የአዶናይ ደጋፊ እኛ ሁሉንም አንጠላም። ሲጀመር እኛ ማንንም አንጠላም። አንዳንድ የአዶናይ ደጋፊዎች አሉ ይሳደባሉ ሲል ነው። ሁሉም እኮ አይደለም። አንዳንዱም ደግሞ አሁን አዶናይ እንዳትናገሩ ክፉ ስላለ ማንም የሚናገር የለም። ላስረዳቸው እኮ ነው የገባሁት። አጣድፉኝ በስድብ። ይሄ ቶሚ የሚባለው ስድ ነው። ይሄ ቶሚ የሚባለው እሱ እኮ ነው። እሱና ደንበር የሚባሉ እየተረሩ ነው የነበሩት። አውቃታለሁ። ከዚህ በፊት ስንቱ እየተረሩ ነበር መሰለሽ። እኔ ስድብ ልሳደብ ብል ገብቼ እንደዚህ አይነት የብልግና ስድብ አፌ ላይ ራሱ አይመጣልኝም። ምክንያቱም እኔ ለራሴ ክብራል። ሲጀመር 1,000 ኮይን አይደለም የምገዛው። እኔ የምኖረው አሜሪካ ነው። ከፈለኩ ማለት ነው 9 አንበሳ ልሰጣቸው ይችላሉ። ጥንቦች 5 እና 6 ኮርሚ ጎድር ይወጣል። አንዳንዴ እኮ ቪዲዮ ይወጣል። አላያችሁ? ኮርሚ ጎድር ቪዲዮ ይወጣል እና ህፃን ነው። በጣም ጩጬ ነው። አይቼዋለሁ እኔ። እሱ ልጅ እኮ ደህና ነው የነበረው። እኔ ጀመራሱ በጣም ነው የሚደግፈው የነበረው። በኋላ ነው ማንን እንዳስቀየረው እንጂ ሁሉም ኔበር የተወደደው እኮ እሱ ነው የነበረው። ጀመራ ከፓስተር በላይ እሱ ነው ተወደ የነበረው። 5,000 ነው ምናምን አይመቸኝም እኔ። ኧረ እኔ ጥፋተኛ ነኝ። ምንም አይመስለውም አዶናይ፣ ምንም አይመስለውም። እስኪ የአዶናይ ቪዲዮ። ስለዚህ እኛ አሁን የምንፈልገው አዶናይ አንድ መግለጫ የዛ ድርጅት መግለጫ 900 ትናንት የደረሱት ዛሬ ወርደዋል። እንዴ እንቅልፍ አጣኩ ልጁ ወርዳ ከካም የሆነ ሰው በስድብ ነው የሚያምኑት። በምን እንጣለው እኮ ነው ያለው። ደደቦች ምችል ከእንግዲህ ዛይን ቦታ አልገኝም። ክብሬም አለለት ጀመሪያ ያመጣ እንደዛ እኮ ነው ልልሽ የፈለግኩሽ። እነዚህ ብትነግራቸው አይገባቸውም። እናሴ አንድ ነገር ከሰማሽ ውጪ ዝም ብለሽ አትግቢ። ጨመራሽ ነው የሚልጡስ ስድብ ስድ ናቸው። አንድ ቀን እኔ ገብቼ ቶሎ ብዬ ነው የወጣሁት። አንድ ቀን ሰው መስለኝ ገብቼ ሳያቸው ትረባ ላይ ብታያቸው ምን ማለት ነው? አራት ትርጉም ውስጥ ንጎርኝ ምን ማለት ነው? እሳቸው ሌላ ያውቃሉ። ከዛ እኔ ደግሞ ሞልቅ እያወጣሁት ህጋዊት ለእነሱ ማአፍ አንድ ጊዜ አስገኛም በደንብ አድርጋ አፋቸው ዘግተዋለች። ሰላም ናቸው ወይ? ህጋዊት አደገኛ ናት። እንትን እኮ እነሱ እኮ ተገዝተው ነው። አታውቋቸውም? ህጋዊት እኮ ከዚህ ቀደም እኮ ገብታ እኮ ተናግራቸዋለች። ገዝቷቸው እኮ ነው ፍየሌ በመኒጋን ምናምን ሁሉ ጊዜ እንትን ምንድን ነው ይሄ
ጋላሪያቸውን ይሞላላቸውና ከዛ በኋላ 5000 በማይሞላ ኮይን ይሰጣቸዋል። ከዛ በኋላ እነሱ ሲሳደቡ ይውላሉ። እኔ ምን አለችኝ? አንቺ ለምንድነው 1000 ኮይን አትሊስት ተሰጥቶን ነው እኛ አለ። እኔ 1000 ኮይን ምን ያደርግልኛል? እኔ አምዝነከ ነው እኔ 9 አንበሳ ላወርድለት እችላለሁ። እኔ ሰርቶ በሚቀየርበት ሀገር ነው። እኔ ኢትዮጵያ ላይ እየታሻውኝ አይደለም። ሲጀመር እዚህ ጋር 5-6 ስራ ሰርቼ ነው ህይወቴና ኑሮዬን የምቀጥለው ማለት። እንዴት ነው ሰው እንደዚህ የሚወርደው? የሚሳደቡ ስድብ ራሱ ለአፋቸው እንዴት እንደሚወጣላቸው አላውቅም። እኔ በዚህ ዘመን እንደዚህ አይነት ስድብ ሰው ይሳደባል እንዴ? በመጨረሻ ባለጌ ናቸው። ለማንኛውም እኔ አሳዝነው እነሱ ከመሄድ ብሎክ አድርጊያቸው። ብሎክ እንዳታያቸው ብሎክ ማድረግ ነው። የአዶናይ ስም ሲጠሩ እኮ ነው እኔ የገባሁትኝ። የሚያደርጋቸው አያያቸውም። እንደዚህ አይነት ተሳዳቢዎች ጊዜውም የለውም። ለስራ ነው ወደ ስራ በቃ አትመልሱላቸው። ለእንደዚህ ለምን ብትሉ ምንም ብታወሩላቸው ብትሏቸው የሚረዱ ሰው አይደሉም። አይረዱሽም። ገቡት ተሳደቡ እንጂ የመጀመሪያዎቹ እውነት አልተሳደቡም። እንዴት እንደሚያሳዝኑ ምንም አላሉም። አንዱ ራሱ አሁን ገብቶ ራሱ ይቅርታ እያለኝ ነው። እኔ የአዶናይ ቤተሰብ ጋር በሆን እኮ ቀየራለሁ፣ ግን በቃ ፈራቸዋለሁ። ጓደኞቹን ይፈራል። ገባሽ? ላይክ ጀማዎቹ ይነሱብኝ ምናምን ሲል እኔ ገብቼ በቃ ከማንም ወገናችሁ የራሳችሁን ስራ ስሩና አደጉ ምናምን እኮ። አሁን አንቺ እንትን ቢሉሽ ተረጋግተሽ እንድታወሪ ድሉ ቢሰጡሽ እና ችግራችሁ ምንድን ነው ከአዶናይ ጋር ምን በድሏቸዋል ብለሽ በስርዓት በጠይቂያቸው ምንም አይነት መልስ የላቸውም። ስድብ ግን በቃ ዝም ብለው ጭፍን ጥላቻ የለም በቃ ስለተገዙ ብቻ። አሁን ለምን መሰለሽ አዶናይ በምን ምክንያት ይጠሉታል መሰለሽ? አክሻዬ ጃ ስለ ፍቅረኛ ስለሆነች እኮ ነው። ጃ ከዛ በታ ወደ እሱ ስለገባች እኮ ነው። ሌላ ምክንያት ያላችሁም እኮ ጃ ለምን ተከበረች እኮ ነው የነሱ እንደዛ ተለማምጣ ከሱ ጎን ከየሱ ያልሆነች እኮ ነው የላችሁም እኮ። ለማንኛውም የአዶኒ ቪዲዮዎች ወርዷል። በእናታችሁ አንዴ ግቡና ቪዲዮንም አካውንቱንም ኮፒ ሊንክ አድርጉ። እኔ በቃ ይውላችሁ ገና ስራ ቪዲዮ ነው የወረደው ቪዲዮ ከትላንትና ወዲያ ከዲቻ ሰርፕራይዝ ምናምን ያለበት ለቪዲዮ እና አንድ ደግሞ ከእንትና ጋር የሰራው ለማሂስ እህቴ ጥፍር ቤት ከፍታ ምናምን ያለው ቪዲዮ እንደገና ደግሞ አንድ ከጃጋ ጋይስ እንትን ነው ታውቃላችሁ፣ ከስር እያጠፉበት ነው። እንደዚህ ሲሆን ደግሞ አካውንቱ ላይ በጣም ችግር ያመጣል። ገባችሁ አይደል? እየተመታ ሁላ ነው አካውንቱ ማለት ነው። እየተንቀሳቀሰ አይደለም። እኛ ፎከስ ማድረግ ያለብን ጋይስ አካውንቱ ላይ ብቻ ነው። ገባችሁ አይደል? ዩዘር በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ጥሩ ልጅ ነሽ። አንቺ ያልመሰልሽኝን ነበረ ቅድም ተናድጄ ነበረ። ለምንድን ነው ለነሱ ማብራሪያ ሁላ አያስፈልግም ውዴ። በጣም ባለጌ ጨምላቃ ናቸው። በጣም ገባሽ? እኔ ያው ተከፍሎ ስለምሰሩ አልፈርድባቸውም። ገባሽ አይደለ ውዴ? ስለዚህ እኛ አሁን ፎከስ ማድረግ ያለብን ሌላ ሰው ማስረዳት ሳይሆን አካውንታቸው ላይ በቃ ፎከስ አካውንት ጋይስ። ሌላውን ተውት፣ የራሳቸው ጉዳይ። እኔ ወደ ገና መነሳት ባናለው ሚኖሬ ነው የምላችሁ። ስለዚህ ኮፒ ሊንክ አድርጎ በተረፈ ወዳችኋለሁ። እኔ ዛሬ እንደዛ ጋጦ ወጥ አልመሰሉኝም። ለዛ ነው የገባሁት። በተቻለ ናቸው ኖሮ ደግሞ አብራራላቸው ነበረ። ግን እኔ ለምን ትጠይዋለች ሲሉኝ እኔ በራሴ ምክንያት ነው የምጠላው እንጂ ጥሩ ስራ ቢሰራ ደግፉት። ሲጀምር ለማንም አታሽቃብጡ፣ በቃ ስራችሁን ስሩ ነበር ያልኩት። አሳዝኖኝም በጣም ነበር የሚያሳዝኑት ሁለቱ መጀመሪያ ላይ የሚያወሩት ነገር። በተረፈ በቃ እወዳችኋለሁ ሁላችሁ። ኮፒ ሊንክ ግን አካውንቱን ያዱ በእናትህ እናደርጋለን። ሁለቱንም እናደርጋለን። ቻው፣ እናመሰግናለን። ሜሪ የት አለች? ሜሪ ቆይ ላስገባሽ። አይ እነዚህ ሜሪ የት አለች? ልኬላት ነበር እኮ ጋይስ። ትንሽ ቆይተን ማለት ነው አንድ ላይ ሄደን ነው የምናደርገው። አንድ ላይ ሰው ነው አሪፍ መሆነው ማለት ነው። እኔ አሁን አድርጌለት ነው የመጣሁት ቪዲዮ 20 ጊዜ እያንዳንዳቸው 200 የእሷን 200 የእሱ እኔ ታምናላችሁ? ሚካኤልን ማለት ነው ከ200 አልፌ አላውቅም። ጌታ ሚካኤልን በኢየሱስ እኔ እኮ ጌታን እኔ ብችልና የምር እንደው ጌታን በጣም ቶሎ እየፖስታ ያልሆነው አዱ ራሱ እንትኑ አካውንቱ ተመቶበታል። እና ኮፕሊንክ በደንብ እናርግለት። ስሚ አቅዲሻ ተመቶ ብቻ አይደለም ይልሽ ምን ያደርጋሉ
አዶናይ እንደፖሰተ ሪፖስት ያደረጉና ቶሎ ብሎ አቀነባብሮ ይፖስታሉ ሪካርደሮች ማለት ነው። ከዛ ሰው ደግሞ ሪካርድ የተደረገውን ሲያይ ለምን አዶናይ ጋር ሄዶ ያያል እንዴ? ሪካርደሮች በጣም ደግሞ ማለት ነው ምን መስሉ ነበረ ትላንት ኮሜንት ስር እንትን ላይ ሪካርደሮች የለቀቁ ስር ከየት ነው የምታመጡት? ቆይ ቪዲዮዎች ይላሉ። አንቺ ገርሞኝ አረ ለቋላ አላየሽም ሳሪ ገና ማለት ነው። ተረጋጉ ሪካርደሮች አንዳንድ ጌታ እነሱ ፖስተዋል። ሪል ፋሚሊ ተሆናችሁ የሁለቱንም አካውንት በደንብ ኮፕሊንክ ማድረግ ማሬ ኮፒሊንክ እኮ እናደርጋለን፣ ግን እኚህ ሪካርደሮች ካላቆሙ በስተቀር መቼም ቫይራል አይወጣም። ሪካርደሮቹን አቆሙ ማለት አንችልም። በቀደም ጀምሮ ሳሪ ካስታወሽ በጣም ቫይራል የላቸውም። በቃ ከአንዳንድ ይፖስታሉ። ከዛ ኪ ህጋዊት እንኳን አሁን ተረጋግታለች። ወይኔ እሷ ግን ምንድን ነው በጣም ነው ያናደሱ። ህጋዊት አረ ነው ይበላል። በተለይ ደግሞ የዚያ ራሱ በጣም ተመቷል። ድሮ እኮ ቆይተሽ ወይም ከሰዓታት ምናምን ታደርጊ ነበር። ይደብራል። ምንድነው ፖስት ከፈለግን እኮ ምንድነው በቃ ነገ ዛሬ ፋሚሊ ማለት ነው። አሁን አያስፈልግም ሪካርደሮች ትንሽ እነሱ ከፖስቱ ከ5 ሰዓት ከዛ በላይ ትንሽ ብቆዩ ወዲያው በቃ እንደዛ ከሆነ እኮ ስሚ ሳሪ ማንም ሂዶ ቤታቸው አያይም። ታውቂያለሽ ሪካርድ ላይ ያያል። በቃ ባህሪያ ላይ ያወጣም እንዴ እነሱ የምር ተከታይ ቢሆኑ የምር ተከታይ ከሆኑ ማታ ላይ ፖስቱ። አሁን እኮ ማለት እስኪ ሪካርድ አድርጋችሁ ፖስቱ ሁሉም ሰው ጋር እንድደርስ እንትን የሚባሉ እኮ አያደርጉም እኮ ማሬ አያደርጉም። ጌታ እና የሆነ ተንኮለኛ ናቸው። ሚካኤልን እኔ በጣም ነው የታዘብኳቸው። በጣም ነው ደግሞ ባህሪያ የለም ሱሱ ብቻ አይደለም ልቤና ነቢይ ብቻ ናቸው። ልቤና ነቢይ ብቻ ናቸው ቀስ ብሎ የሚፖስቱት። ሌላው ደንገበት በአንዴ ሄዶ ሪከርድ የተደረገ ነው የነበረ። አሁን ግን ብዙ ሲጀመር ሪካርደሮች ለምን ወሬ ነጋሪት እና ሱሱ ምናምን እነሱ ናቸው ፌመስ እነሱ ናቸው ሁለቱ ናቸው። በጣም የሱ እየመጣ በደቂቃ ሳይሞላ የሚፖሰተው ህጋዊት ግን አትመጣም እንዴ? ኧረ በእናትሽ እዛው የህጋዊት ደግሞ አሁን ህጋዊት ይሄ ሳምንት በጣም ተረጋግቷል። ሰው እንዴ ባለፈው ስለተሳደብን ነው ተሳደቧት እኮ በጣም ሄዱባት። በቃ አንድ ቀን አሁን እኔ ፖስት ማድረገው መቼ ነው? ነገ ነው። አሁን ዛሬ ፖስት ያደረገው ነገ ነው ፖስት ማድረገው። ሶማያት ጎበዝ ልጅ ማርያም። አንቺ አሁን እውነተኛ ተከታይ ያሉና ቶሎ አይጠፋም። ጃዬ ነው እንጂ ያሉና ቶሎ አይጠፋም። በቃ እንደዛ ነው የማደርገው። ወይ ደግሞ 2 ቀን 3 ቀን ቆይቼ ስሚ ማሬ አሁን ማለት ነው እነሱ ሪል ተከታይ ቢሆኑ ባህሪያላቸውን አይቶ በቃ እኔ በኋላ ላይ ልፖስት ይሉ ነበረ። ግን እነሱ በቃ ይልሽ ሰው ቅንጭብጭቡን ራሱ ካየ እኮ አይሄድም በቃ ቤታቸው። እንዴ ጭራሽ አያስፈልግም። በቃ ይህ መተሳሰብ አለብን። ቅድሚያ አዶናይ ተፖስቶ ከሰዓታት ፖስት ማድረግ አለብን። ወይ ደግሞ ሪከርድ አሁን የትናንቱ የተናገረው እሱ ሪከርድ ማድረግ እኔ እንደዛ ነው የምለው። እንደዛ አይነቱን ደግሞ እኮ አያደርጉም። ስሚ እንደዛ አይነቱን አያረጉም። ዋንዳ ያደርጋሉ ግን እሱን ላይ ትኩረት ያድርጉ። ይሄንን ቪዲዮ የሚለቁትን ግን ቆየት ይበሉ፣ ሰዓታት ይወስናል። ቢያንስ 6-7 እና ዶኒ ማለት ነው ዳውንሎድ እንዳይደረግ ማድረግ እኮ ይችላሉ አይደል? እውነት እኔም እንደ ሀሳብ እንደዛ ቢያደርጉ በቃ እሳማ ጃማ ሁለቱም አንድ ናቸው። ዶሮ እኮ ሁለቱም እና እቺ ወሬ ነገር በጣም እነሱ አሁን መከሰስ አለባቸው። በዚህ በ4 ወሬ ነጋሪት ሳትሆን አሉ በቃ አሉ ወሬ ነጋሪት ብቻ አይደለችም አሉ በብዛት ገና እንደተፖሰተ ሄዶ ግን ሳስበው ከክፋት አይመስለኝም። ላይክ ሼር ለማድረግ ከፈለጉት አንጻር መስሎኝ ነበረ እኔ አይደለም ለቪው ብቻ ነው የሚንገበገቡት እነሱ። ቪው ወጣ አልወጣ እኔ አሁን አይጨንቀኝም። 50 ሰው አየሁ 10 ሰው አየሁ ምን አገባኝ። እና ይልሽ ሰላማዊት ልንገርሽ፣ ሰላማዊት እነሱ ለክፋቱ ባይሆን ኖሮ ይልሽ አሁን ለምሳሌ አዶናይ ፖስታላ ቢያንስ እንኳን እስከ 1 ሰዓት አይጠብቁም። እስከ 1 ሰዓት
እኔ አሁን አንድ ሰዓት 2 ሰዓት መጠበቅ አለባቸው። እኔ ከዚህ አንጻር አላየሁትም። አሁን በዚህ መንገድ ሳየው ልክ ናችሁ እናንተ። እኔም ድሮ እንዳንቺ ነበረ ማያቸው፣ ግን አሁን ማለት ነው አሁን ባሪያ እየወጣ አይደለም። ላይክ ሪፖስት ብቻ ይደረግና ሪፖስት ወደ 200 ምናምን ይደረጋል። ሪፖስት ምንም አይጠቅምም ባይዘው፣ ሪፖስት ምንም አይጠቅምም ባይዘው። እግዚአብሔርም ባሪያ ካልወጣ ሪፖስት ምንም አይጠቅምም። እና ከዛ አየር ላይ ሂደው አየር ላይ ሂደው ከሞተ በላይ እኮ ይደረጋል ሪፖስት። ታውቃላችኋ? ሪፖስት እኮ ከሞተ በላይ ይደረጋል። ያቀነባብሩታል። አቀነባብሮ ይፖስታል። አንዱ ይፖስታል፣ አንዱ ይፖስታል። ኧረ ፈጣሪ አሁን በቃ ኮመንት ላይ አትፖስቱ ብለን የሆነ የሚሰበሰቡበት ቤት ቢኖር አሪፍ ነው። ላይክ ትልቅ ካፓንት ያለው ሰው ሰብስቦ ሰላማዊ አያስገቡሽም። ምን አያስገቡሽ? ንቀታቸው አያስገቡሽኝ እንዴ ንቀታቸው። እኛ ከኢሞ ነው የመጡት ተብለናል። መንገዱ ላይ ተሰጥቶናል፣ ደረጃ ተሰጥቶናል፣ ደረጃ ተሰጥቶናል። ማርያምን አንቺ እኛን ከኢሞ ነው የመጡት ተብለናል። ማርያምን ይህ ማስቀየም አይደለም። ይሄ እኮ እውነት እኮ ነው። በቃ የሆነ ደቂቃዎች ቢጠብቁ መሲ ደግሞ አንቺ መሲ ማለት ነው አንዳንዴ ተረጅነኛንም እግዚአብሔርን እኛ ያለ ነገር እውነት ነው። እስኪ ሂደሽ ሪስፔክት በዚህ ሰዓት በጣም ወደድኳት። በቃ በጣም ተረጋጋች። የሆነ የሚገርም አሪፍ እንደዚህ መቀጠል ባለፈው ሄዱባት እኮ ስሚ፣ ባለፈው እኮ መሆን አለባቸው ሁሉ ህጋ እንትና ማናት ነቢና ጃዶኒ የሚባሉት ስማርት ናቸው። በቃ አንድ ቪዲዮ ነው ፖስት የሚያደርጉት። ነቢና እንትና በይ እንጂ ሀላዋ ነቢና ሀላዋ ምን እንደሚፖስቱ ታውቂያለሽ? ላይቭ የገቡትን ነው እንትን የሚሉት እንጂ እንዲህ ቪዲዮቸውን አይደለም። የላይቡን ነው ልቤም አለች እኮ ልቤም እንደዛ ናት። ሌሎቹ ግን ምን እንደሆን ታውቂያለሽ? ሌሎቹ ግን ምን እንደሆን ታውቂያለሽ? ሌሎቹ ደግሞ ቀጥታ ቪዲዮን ያሳጥሩትና ያቀናባብሩና ቪዲዮ ይፖስታሉ። ለምን እንደዚህ ይሆናል? ምንድን ስርዓት የያዙ ምትይም መሰራት እንዴ? እኛ እኮ እውነት ነገር ነው የተናገርነው። ስለተናገርኩ ደግሞ ማንም ምንም ያመጣ ነገር የለም። መፖሰት ይቻላል ብለን ነው እንጂ ስርዓት ምናምን የሚል ነገር አይደለም። እያየ ነው አሁን ሰሞኑን ያለበትን ደረጃ። እኔ አሁን ሰርች ካላደረግኩኝ አዶናይ በጭራሽ ይመጣልኝ የእነሱ ቪዲዮ ነው። ይሄ እንትን ማለት አይደለም። የእነሱ መታየት አለበት። ደግሞ አንፎሎ ይሆናል ታውቃላችሁ። ሁለቱም አንፎሎ ሆኖ አግኝቻቸዋለሁ። ያኔ እኔ አሁን ከተላቸዋለሁ ሁለቱንም። አንድ ቀን ስከፍት አዶናይ ቀይ ሆኗል ፎሎ ብሎ ነው ያገኘሁት። ከዛ መልሼ ነው እንደገና ፎሎ ያደረኩት። ባይዘ ወይ እኔ እንዴት እንደሆነ አይሻ በቃ ማርያም በጣም ነው የሚደብረው። የምርት እነሱ ያኔ በቃ ያለ ምንም ነገር ቢወጣቸው ኖሮ አንቺ ፎሎ ያደረግሽ ደግሞም እንትን ነው ይሄ ሌላ ሰው ሌላ ሪከርደሮች ምናምን አይደሉም። ፋሚሊ የሆኑ ሪከርደሮች ትንሽ ብትረጋጉ ነው። የራሳችን ሰዎች ተረጋጉ ትንሽ። ቢያንስ እነሱ ዛሬ የፖሰቱትን ነገ ፖስቱ። እናንተ አንድ ቀን እግዚአብሔርን እኛ ኮፕሊንግ እና እንትን ብናረግም ሼር ብናረግም እንትን ደግሞ ከተመቻችሁ የሆነ ሰዓት እንትን እንበልና እንደዚህ ሼር እንደራረግና ላይቭ በሰዓት ቁጭ ብለን ብናደርግላቸው ኮፒ ሊንክ ቢደረግ የሁለቱም አካውንት በተለይ አዶናይ እንደው የጃ ይሻላል። ኔቨር ኮፒሊንክ አይደለም ወሳኙ፣ ኮፒሊንክ አይደለም ወሳኙ። እኔ ማለት ነው ልንገራችሁ ራዋ እኔ ድሮ ኮፒሊንግ ስለማናረግ ነው ነበረ፣ ግን አይደለም። አሁን ሪከርደሮች የሚፖስቱ ከሆነ ማነው ሄዶ ሰርች አድርጎ አንዳንዱ አዶናይ አይመጣለትም። እንግዲህ ስክሮል ሲያደርግ አያመጣል፣ ጭራሽ ሰርች አድርጎ ነው የሚያመጣላቸው። ከዛ ማነው እንግዲህ አስቢ ማነው ታዲያ ሄዶ ሰርች አድርጎ የሚያየው? ሪከርደሮች ተረጋጉ ፖስት ማለት ነው። ከዚህ በፊት ሪከርድ እንትን ስለማይለቀቅ በሪከርድ ማለት ነው ምን ይደረጋል? ሼር ይደራረጋሉ ማለት ነው። ለሁሉም እንደዚህ ሼር ስለምደራረጉ ቫይራል ይወጣል ማለት ነው። አሁን ግን ሪከርደሮች በየቦታ ይፖስታሉ። ማን ነው ሼር የምደራረገው? ጋር 5 ሚሊዮን ምናምን እኮ ነው በሁለት ቀን ውስጥ 6 ሚሊዮን ጃኒ 10 ሚሊዮን እኮ ነው የሚታየው።
ሳሪ በሳምንት እኮ ነው 200 ሺህ ጨምሮ የሆነ ጊዜ ታስታውሻለች? ሳሪ 5.2 ነው 3 እንደሆነ በሳምንት 200 ሺህ ጨምሮ ነበረ የገባው። አሁን እናቴ በጣም ነው የሚደብረው ማርያምን። የጃዬም እንደዛው። የጃዬ ደግሞ ጭራሽ ባስ ራዋ ቢራድሮ የሚገርሙ ናቸው። በነገራችን ላይ አዶናይ እኔ ድሮ ነው የሚመቸኝ በጣም እኔ እሱ ነው መፈሰት የምፈልገው ሲጀመር እንዴ። ስለዚህ በደቂቃ በሰዓታት እንኳን አይጠብቁም ዝም ብሎ ቲክቶክ አልጎሪዝሙ ተቀይሯል ምናምን ይላሉ፣ ግን አልገባኝም እንዴት እንደሆነ። የምር ተቀይሮ ነው አይደለም እንዴ? አይደለም። አሁን ለምሳሌ የሆነ የእነሱ ጓደኛ የሆነ ልጅ የለም ላኪላት ቢራቢሮ ስሚ ማርያም ኮፒ ንገሩኝና አብረን ሄደን ኮፒ ሊንክ እናድርግ። በቃ የሚያዋጣው እሱ ከሆነ እናደርጋለን። አዎ ኧረ እኔ በሁለት ስልክ እኮ ነው በአንድ ስልክ ኮፒ ሊንክ እያደረኩኝ ነው። ግን በደቂቃ አድርጉት በሰዓታት። እንደዛም ሆኖ ግን እነሱ ናቸው እንደዛ ማታክ እየተደረጉ እነሱ ናቸው ባይዘው ናምበር ዋን